ገለታው እንግዲህ የብልጽግና ፍርሃት ምን ያህል ከፍተኛ ደረጃ መድረሱን የሚያመለክት ነው። በአገኘው ነገር ሁሉ የሚደነብር አገዛዝ ምናልባት ቴዲ አፍሮ ይዞ የሚመጣውን ሙዚቃ አብዮት ይቀሰቅሳል፣ ህዝብን ያነቃቃል፣ ህዝብን ከድብታ ያወጣል። አሁን ካለው ድንዛዜ ህዝቡ እንዲነቃቃ አድርጎ በመንግስቴ ላይ አመጽ እንዲቀሰቀስ ያደርጋል ብሎ ሰክቶም ሊሆን ይችላል። እንግዲህ በማንኛውም ጉዳይ ላይ የመስጋትም ሆነ የመደንበር መብቱ የተጠበቀ ቢሆንም በዚህ ደረጃ ግን እንዲህ አይነት ህዝብ ከጎኔ ነው፣ 15 ሚሊዮን ደጋፊ አለኝ፣ 15 ሚሊዮን አባል አለኝ፣ ያለምንም ጫጫታና ኮሽታ ምርጫ እናሸንፋለን የሚል አገዛዝ በዚህ ደረጃ በህዝቡ እርግጠኛ ከሆነ ታዲያ ለምን በቀላሉ እንዲህ አስደነብረው የሚለው ጥያቄ መነሳቱ አይቀርም። እነ ነብዩ ባየን በተመለከተ እውነት ይህን ግለሰብ በብዙ እናውቀዋለን። እንግዲህ በቲያትር ውስጥ ባለው ድርሻ እናውቀዋለን። ነገር ግን ፖለቲካ ተጠግቶ በተለይ ባለፉት 8 ዓመታት ብልጽግና መንደር ገብቶ የነ አዳነች አበቤ ማዚንቆ ገዝጋዥ ሆኖ የነ አብይ አህመድ ከበሮ ደላቂ ሆኖ ስንመለከተው ያሳዝናል። በዛ ደረጃ አንድ ወቅት ላይ ለአዳነች አበቤ የገጠመላትን ግጥም ከሰማው በኋላ ስለ ረዳ ፕሮፌሰር ነብዩ ባይ ያለኝ እምነት ሁሉ ያለኝ የቀደመ አድናቆት ሁሉ በአንድ ጊዜ ነው ተሸርሽሮ አፈር ከድሜ በላው። እንደዛ አይነት ሰው አልጠበቅንም ነበር። አዳነች አበቤን እንደዛ በዜማ ሲያወድስ በግጥም ሲያወድስ ምን አለ ባይበላስ ቢቀርም እንደዚህ የጀርባ አጥንት ተሰብሮ በአደባባይ ከመታየት ያለፈ ውርደት ወይም ዝቅጠት መቼም ሊኖር አይችልም። ይሄ በዘራችሁ ማይድረስ የሚያስብል ነው። ከንቲባችን በርደን ኦፍ ፕሩፍን ከኃላፊዎች ወደ ተቺዎች አዙረዋል ያስባሉ። ግርማ ሌሊትን፣ ድምፀ አራዊትን፣ ብርደ ክረምትን፣ የቀትር ግለትን፣ የነፋስ እንግልትን፣ የሰው ፊት እሳትን፣ የተቺ ምላስ ስለትን ችላችሁ የእይታ አድማስ ያሰፋችሁ፣ የመንገድ ስፋት ያንጣለላችሁ፣ ድንጋይ ጌጥ የኳላችሁ፣ ከትንፋቅ ቆሻሻ የታገላችሁ፣ ጽዱ ሜዳ የጤና መስክ ያቆማችሁ፣ ተክለ ሕይወትን ተክለ ውበትን የመንገድ አጸድ ያበጃችሁ፣ ያሰባችሁ ያሳሰባችሁ የሰራችሁ ያሰራችሁ ወንድሞቼ እህቶቼ ሁላችሁም ምስጋና ይግባችሁ። የምስጋና አባቶቻችን በሐቅ በአይን ለሚያዩት ነገር ከልብ ከአንጀታቸው የሚናገሩት ነገር ነው። የአዲስ አበባ አስተዳደር ባለፈው 1 ዓመት በለፋባቸው በሰራባቸው በሁሉም ሴክተሮች በህግ ቋንቋ በርደን ኦፍ ፕሩፍ የሚባል የማስረዳት ሸክም ማለት ነው። ብዙ ጊዜ መሪዎቻችን ኃላፊዎቻችን በመስራትም በማስረዳትም ሸክም ላይ ነው የሚኖሩት። ነገር ግን አሁን የተሰሩት ስራዎች ታላቁ መጽሐፍ እንደሚል ሰዎች ባይናገሩ ድንጋዮች ይናገራሉ እንደሚለው ዛሬ አስፓልቱ፣ ድንጋዩ፣ ዛፉ፣ ውሃው የተሰራው ነገር ሁሉ አፍ አውጥቶ ይናገራል። ይሄ ሰው እንግዲህ ቁልቁለቱን ተያይዞታል። እሱ ብቻ አይደለም፣ ሌሎችም አሉ። የተለያዩ የጥበብ ሰዎች ለአገዛዙ አድሮ ከአገዛዙ ድግስ የማይጠፉ ሳይጠሩ የሚሄዱ ዱንካን የሚሰብሩ ብዙ አርቲስቶች የጥበብ ሰዎች እንዳሉ እናውቃለን። ቴዲ አፍሮ ከዚህ ሁሉ ነፃ ነው። ይሄንን ህዝብ ይጠብቀዋል። አንድ ነገር ቢያደርጉት አንድ ጫፉ ቢነካ አብይ አህመድ የፈራው አብዮት መምጣቱ አይቀርም። ምክንያት የሚፈልግ ክሯ እስክትበጠስ የሚጠብቅ ህዝብ እንዳለ ማወቅ አለበት። ለማንኛውም ሐሙስ ዕለት በዩቲዩብ ይለቀቃል። በዩቲዩብ መተግበሪያ አማካይነት ሙዚቃው ለኢትዮጵያ ህዝብ ይደርሳል። ሌሎች አማራጭ መንገዶችም እንዳሉ ነው የተነገረን። እንግዲህ ሙዚቃውን ሰምተን ደግሞ ዳግም የምንወያይ እንደሚሆን ተስፋ አደርጋለሁ። ወደሚቀጥለው ርዕሰ ጉዳይ እንሂድ። ገለታው የምትጨምረው ከሌለም ኢትዮጵያ ሚላንድ ዘፈን አለው ቴዲ ማረሳው እና እሱን ለአድማጭ ተመልካቾች ለኢትዮጵያውያን ሁሉ በዚህ አጋጣሚ ጋብዛለሁ። መሳይ በጣም ወደው ዘፈን ነው። እኔም አብሬ ከኢትዮጵያ ህዝብ ጋር ግብዣውን ተቀብዬ አዳምጠዋለሁ። ኢትዮጵያ የሚለውን ጨምሮ ብዙ ዘፈኖች አሉ። እንግዲህ በ17 መርፌ የሚለው የጃዝ ተሰራል አልበም የፈጠረውን አብዮት እናስታውሳለን። ምናልባት 17 መርፌ 17
ዓመት የታገለውን የህወሓት ቡድንን ለመግለጽ እንደሆነ እናውቃለን። አሁን ደግሞ በ8 መርፌ ብሎ ግጥም ይዞ ከመጣም እናለን። እነዚህ 17ም የሚደርሱ አይደሉም። በ8 መርፌ መገላገል ከቻልንም ጥሩ ነው። ለማንኛውም ገለታው ወደ ሌሎች ርዕሰ ጉዳዮች እናልፋለን። የአዲስ አበባ በሚቀጥለው ምርጫ ቢያንስ እስከ 100,000 የሚደርሱ የኦሮሚያ ክልል አድማ በታኝና ሌሎች ኃይሎች እንደሚሰማሩ የሚገልጽ መረጃ ሰምተናል። ምናልባት ቁጥሩ ከ80 እስከ 100,000 ሊደርስ ይችላል የተባለው ግን ከፍተኛ ቁጥር ሊሆን እንደሚችል በሰፊው እየተነገረን ያለው። ይሄ ደግሞ ምክንያቱ በቀጥታ ከምርጫው ጋር የተያያዘ እንደሆነ ቢነገርም በቅርቡ ከወጣው የህዝብ ተወካዮች ምክር ቤት አዋጅ ጋር በተያያዘ በአዲስ አበባ የኦሮሚያ ክልል ታጣቂዎች ሙሉ መብት ኖሯቸው እንዳሻቸው እንዲሆኑ ህጋዊ የሰውነት ተሰጥቷቸው እንዲንቀሳቀሱ የሚፈቅድ አዋጅ ነው የወጣው። ለማንኛውም ይህን ያህል ቁጥር ያለው የኦሮሚያ አድማ በታኝ ኃይል በአዲስ አበባ እንዲሰማራ የተፈለገው ከምርጫው ጋር በተያያዘ ሊከተል የሚችልን የህዝብ ቁጣ ለማስተንፈስ ነው የሚል ነው። እንግዲህ ስልጠናውም እየተሰጣቸው ያለው ከዚህ ተልዕኮ ጋር በተያያዘ እንደሆነ ሰምተናል። ገለታው ወዴት እያመራን ነው? አብይ አህመድ የተለያዩ የጸጥታ መዋቅሮችን ለተለያዩ ተልዕኮች አደራጅቷል። እነዚህ ምርጫው ጋር በተያያዘ ነው። ሌሎች ከግማሽ ሚሊዮን የሚበልጡ ታጣቂዎች ደግሞ አሉ በዙሪያ የሚገኙ አዲስ አበባን ከበው በዙሪያ ያሉ ለሆነ ዓላማ ለሆነ ተልዕኮ ተዘጋጅተው የሚጠብቁ ምናልባትም እየገፋ ከመጣ የፋኖም ሆነ ሌሎች ኃይሎች የኢትዮጵያን ህዝብ ወደ እርስ በርስ ጦርነት ለመክተት አብይ አህመድ ያዘጋጃቸው በመቶ ሺዎች የሚቆጠሩ ኃይሎች አሉ። እነሱ ሳይነኩ ነው ለተለየ ተልዕኮ የአድማ በታኝ ኃይሎች ወደ አዲስ አበባ እንዲገቡ የተደረገው። በተለያዩ የአዲስ አበባ አካባቢዎች ካምፕ ተሰርቶላቸው እንደሚሰፍሩም ነው የተመለከተው። እንዴት አየው ገለታው? ከወዲሁ አብይ አህመድ ምን እንዳሰበ ከምርጫው በኋላ ሊከተል ይችላል ያለውን የህዝብ አመጽ፣ እንግዲህ አመጽ ይኑር አይኑር የህዝቡን ስሜት የሚያጠኑት እነሱ ናቸው። ምናልባት ባዶ ሜዳም እየደነበሩ ሊሆኑ ይችላሉ። ነገር ግን ቢቀሰቀስ እንኳን ሊወስድ የሚችለውን እርምጃ ከወዲሁ እያሳየን ነው። በጣም ጭካኔ የተሞላበት ከዚህ በፊት ታይቶም ተሰምቶም የማያውቅ የህዝብ እልቂት ሊከሰት ይችላል የሚል ነው እንግዲህ ከሁኔታቸው መረዳት የሚቻለው ገለታው። አዎ በዚህ አዲስ አበባ ላይ አብይ አህመድ እቅድ ነበረው። ገና ወደ ስልጣን እንደመጣ አካባቢ ብዙ ሰው በጣም ዳተኛ ሆነ እንጂ ማለዳ ነው የጀመሩት የነበረው አስተዳደሩን የመቀየር በተለይ ይህን አስፈጻሚውን ፖሊስ አካባቢ ለውጦች የማምጣት ስራዎች ይሰሩ ነበር በትኩረትና ያን ጊዜ አንዳንድ የነቁ ሰዎች ሃይበሉ እናንተ ሰዎች በጣም አደገኛ የሆነ አካሄድ ይሄ ሰው እየሄደ ነው ያለው። በተለይ አዲስ አበባ ያሉባት ብዙ መዋቅራዊ ችግሮች አሉ። በተለይ የአስፈጻሚ ግጭት ደግሞ ከባድ ችግር ላይ ጥላታል የሚል ነገር ነበረ። ወቅቱ ጥሩ ስላልነበረ ብዙ ሰው ትኩረት ሳይሰጠው ቆይቶ በኋላ ህግ ሆኖ መጣና ቁጭ አለ። ምሳሌው ሲፈራ የነበረው ህግ አድርገው በፓርላማ የኦሮሚያ ክልል ፍርድ ቤት የኦሮሚያን ሀብቶች በኦሮሚያ ፍርድ ቤት ያያል የሚል ህግ ወጣ። የሚያስገርም ነገር እኮ ነው። እስቲ እንደው ፓርላማ ውስጥ ቢሆን ይሄ አዋጅ ሲቀርብለት እዛ ውስጥ ዝም ብሎ ይሄ ሲምፕል እንትኖች አድሮ ተጠይቆች ሎጂክ የሚባል ነገር መጠየቅ የለበትም እንዴ? ምን ሆንክ? የአዲስ አበባ ፍርድ ቤቶች ምን አድርገው ነው የራሴ ፍርድ ቤት አቋቁማለሁ እዚህ ከተማ ውስጥ የምትለው? ምን አስቆረፈው? የኦሮሚያ ዕቃ ሲነካ የአዲስ አበባ ፍርድ ቤት ኦሮሚያ ጽፈት ቤት ውስጥ የኦሮሚያ ጽፈት ቤት ውስጥ ያለ አንድ ነገር ቢዘረፍ ያንን ሌባ ወስዶ የአዲስ አበባ ፍርድ ቤት እንዳያየው የፈለከው ለምንድን ነው? ምን ችግር አለ በፍርድ ቤት ዙሪያ የሚል ነገር እኮ አልተጠየቀም። ይችላል መብቱ ነው ምናምን ብሎ አጸደቁት። የሚያስገርምህ ደግሞ ይሄ ብቻ እንዳይመስልህ የኦሮሚያ አስፈጻሚ መምጣት ብቻ አይደለም። በጣም የሚያስገርምህ ነገር ኦሮሚያ አዲስ አበባ ላይ ቤተ መንግስት ማስቀመጥ ወይም ደግሞ ዋና ከተማው ያደርጋል የሚል ህግ የለም። እኮ ለምን መቼም አዲስ አበባ የኦሮሞም የትግሬም የአማራም ሁሉም መቀመጫ ናት። አዲስ አበባ የሁላችን ሀገር ናት። ግን በህግ የታሰረ ነገር የለም። በህገ መንግስት እንኳን ይሄ ነገር አልተቀመጠም። በኦሮሚያ ህገ መንግስት ላይ የለም፣ አዲስ አበባ ቻርተር ላይ የለም። የኢትዮጵያ ህገ መንግስትም የሚለው አዲስ አበባ ዋና ከተማ ናት ነው የሚለው። ራሷን ታስተዳድራለች ነው የሚለው። ራሷን ማስተዳደር ማለት የራሷ ፖሊስ ይኖራታል፣ ፍርድ ቤት ይኖራታል፣ አስፈጻሚ ይኖራታል ማለት ነው። ይሄንን ተላልፈው
ቤተ መንግስት ገንብቶ ቁጭ ነው ያለው። መጨረሻ ላይ እንግዲህ ወታደር እናስገባለን የሚል ነገር መጨረሻ ላይ አመጡ። ፍርድ ቤት የራሳችን እናቋቁማለን አሉ አመጡ። ዋናው ዓላማቸው ይሄ ነበር። አስፈጻሚ የሚሆን እንደ ሚሊሻ ፖሊስ ማምጣት ነው። ከፍርድ ቤት ጋር የተያያዘ ስራ የሚሰራ ተብሎ በዛ ሰበብ ማለት ነው። እና ዋናው ነገር እንግዲህ አዲስ አበባ ውስጥ ከፍተኛ የሆነ የአስተዳደር ግጭት፣ የአስፈጻሚ ግጭት ይፈጠራል ማለት ነው። ይሄ ከባድ ችግር ነው የሚሆነው። ህብረተሰቡንም በስነ ልቦና በጣም የሚጎዳ ነው የሚሆነው። ለተለያዩ ኢሰባዊ አያያዞች የሚያጋልጥ ነው የሚሆነው። አንዴ ኦሮሚያ ፖሊስ ያዘው ይባላል፣ አንድ ጊዜ አዲስ አበባ ያዘው ይባላል፣ አንድ ጊዜ ፌደራል ነው ይባላል። በዚህ መካከል ከፍተኛ የህብረተሰብ ዋስትና የሴፍቲ ችግር ውስጥ እንዲገባ አዲስ አበባ ህዝብ ያደርጋል ማለት ነውና አንዱ ይሄ ነው። ከዛ ባሻገር ግን የምርጫውን በተመለከተ እንግዲህ ይሄንን የህግ ክፍተት ተጠቅመው ብዙ ሚሊሻዎችን አመጡ ነው የሚባለው። ዓላማው እንግዲህ ምርጫውን ጸጥ አድርጎ በተለይ አዲስ አበባ ውስጥ ምንም አይነት ተቃውሞ እንዳይፈጠር አድርገው አፍነው ይዘው ያንን ህዝብ ብልጽግና አሸንፏል የሚል ትልቅ ኮንፈረንስ ለማድረግ ነው። ስለዚህ እኔ የአዲስ አበባ ህዝብ በአጠቃላይ የኢትዮጵያ ህዝብ ይሄንን ተሸክሞ መኖር የለበትም። ተቃውሞ መውጣት ነው ያለበት። የአዲስ አበባ ራሷን ማስተዳደር መብቷ ነው። እንደዚህ አይነት አሰራር አንቀበልም የሚል ህብረተሰብ እስከሌለ ድረስ እነዚህ ሰዎች ምንም ከልካይ የላቸውም። ምንም ከልካይ ሊኖራቸው አይችልም። በዚህ የፌዴራል መንግስቱ የጸጥታ ኃይል መድቦ ምናልባት የፈሩትም ነገር ካለ የፌዴራል ፖሊስን ጨምሮ የመከላከያ ሰራዊት ሌሎች የጸጥታ ኃይሎችን አሰማርቶ የፈሩትን ነገር ማስታገስ ወይም ደግሞ እነሱ እንዳሉት ሳይነሳ ወይም ደግሞ አመጹ ሳይቀሰቀስ ማዳፈን እንችላለን ያሉትን መፈጸም ይችሉ ነበር። ለምንድን ነው ከኦሮሚያ ክልል ያደረጉት? ለምንድን ነው በዚህ ደረጃ ይህንን ስርዓት የሚጠብቅ ምናምነው ኃይል ይሄ ብቻ ነው ማለቱ በራሱ ከቅርብ ጊዜ ወዲህ በፊትም በእርግጥም ሐሳቡ ነበረው። ያኔ ቤተ መንግስታችን ተነካ ብለው ከሱሉልታና ከሰበታ የመጡ ነበረ ካለበት ቀን ጀምሮ የሱን መንግስት ሊጠብቅ የሚችለው ኃይል ኦሮሞ ነው። አሁንም ምርጫው ላይ አዲስ አበባ አመጽ ቢከሰከስ ሊያስታግስ የሚችለው የኦሮሞ ኃይል ነው ብሎ እነዚህን እያሰለጠንና ልዩ ተልኮ ሰጥቷቸው ሊያሰማራ መሆኑ የሚነግረን ብዙ ነገር አለ። ምናልባት ወደ ኋላ ላይ እናነሳዋለን። የአምቦ ህዝብ የገባበትን መከራ እውነት የስርዓት የኦሮሞ ህዝብ ስርዓት ነው ወይ? እውነት የኦሮሞ ህዝብን መብት እያስጠበቀ ነው ወይ? በዚህ ስርዓት ኦሮሞ በፊት ከነበረው ጭቆና ተላቋል? መጠነ ሰፊ የሉና አደጋ እፎይ ብሏል? ይህንን ጥያቄ መመለስ እንችላለን ወይ? አምቦ ዛሬ መከራ ውስጥ ገብታለች እኮ በብልጽግና ካድሬዎች፣ በብልጽግና የአንድ ሰሞን ሀብታሞችና የበለጸጉ ሰዎች እየተደበደበ እየተገደለ ያለ የአምቦ ህዝብ ይመስክር። ለማንኛውም ለምን አስፈለገም የዚህ ስርዓት ጠባቂ ኦሮሞ ነው የሚል መልእክት በተደጋጋሚ ባለፈው 8ኛ ዓመቱ በዓለ ሲመት ሲከበር በኦሮሚያ ደረጃ ነው ትልቅ ሰልፍ የተደረገው። ለምንድን ነው ይህንን መልእክት አብይ አህመድ በደንብ ከፍ አድርጎ እንዲታይና እንዲናኝ የፈለገው? ምናልባት ከዚህ አንጻር ማንሳት የሚገባን ይመስላል። አደገኛ አዝማሚያም ስለሆነ ለኢትዮጵያ ህዝብ የእርስ በርስ ግጭት የተጠመቀ ሴራ ስለሆነ ይህንንም በደንብ ፈትሸን ህዝቡ እንዲያውቀው ማድረግ አለብን። ገለታው ትክክል። ይህንን ጥያቄ መጠየቅ ተገቢ ነው መሳይ። እንዲህ ውስጡን በደንብ ያፍታቱ ማየት ለመከላከልም ራስን ለመጠበቅ የአዲስ አበባ ህዝብ ህብረቱን ዩኒቲውን ጠብቆ ለመከላከል እንዲችል ያግዘዋል። እና አንዱ እንግዲህ የዚህ ስርዓት መቆሚያ እንደመጣ ኢትዮጵያዊነት ነው አይደለም ሲሰብክ የነበረው። ልክ መጽሐፉ ምን የለም እስኩስቴስ የለም ምን የለም ሁሉ አንድ ናቸው እንደሚለው አይነት አማራ የለም ኢትዮጵያ የለም፣ ስንሞት ኢትዮጵያዊ ስንኖር ኢትዮጵያዊ ነን የሚል ነገር ነበር የነበረው። እና ያ ጉዳይ ኢንች አልተራመደም። አልጋው እየዋዠቀ መጣና በኋላ እንግዲህ መንጠላጥያ ደግሞ እንፈልጋለን። እንግዲህ አንድ መንግስት ስልጣን ላይ የሚያቆየው ህብረተሰብ ነው። ህብረተሰብ ከተፈረካከሰበት ሌላ መንጠልጠያ ይፈልጋል እና አንዱ ሙስና ነው የሚቆይበት መንገድ። ሌላው ደግሞ የብሔር ግጭት፣ የሃይማኖት ግጭት። ለአንዱ ቆም ያለው ነው ወደ አንዱ ጋር ውሽቅ ማለት ወይም ወደ አንዱ ዋሻ መፈለግ።